እንዴት ነው ሀሜታችንን እንቀጥል አይደል? የትላንት ፕሮግራም የተመቻችሁ ሀሜተኞች ሀሜቱ የተመቻችሁ እንዴት ናቸው? ሃይ ወደ ፍሬምባሩ ጉዳይ እንግባ። የዘፈኑ ለምንድን ነው የማይጠፋው? ጠፋስቲክ አለው። ወደ ቀኑ አጀንዳችን እንሂድ። ቡና ጠጡ፣ ቡና ጨስ አድርጉልን። ሰሞኑን ሀሜት ትንሽ ከሶሻል ሚዲያ ጠፍቼ ስለነበረ ሀሜት ናፍቆኛልና ላማ ነው። ቤታና ዲቦራ ባይዘዌ እኔ የመጀመሪያው ሰው ነኝ መሰለኝ ከቤታ ጋር ከዲቦራ ጋርም ከኤልሻዳይ ጋርም ከኪዲ ጋርም ጓደኛ የሆንኩ ሰውዬ። ብዙ ሰዎችም ሊኖሩ ይችላሉ፣ ግን ሁሉንም እኔ ጓደኞቼ ናቸው። ማንን አግኝተህ ታውቃለህ? ዲቦራ እና ቤታ እዚህ ስለማይኖሩ ተገናኝተን አናውቅም። ኤልሻዳይን 2 ቀን አግኝቻት አውቃለሁ። ኪዲን 3 ቀን አግኝቻት አውቃለሁ። ኤልሹ መጀመሪያ የተገናኘ ነው ቦሌ መድኃኒዓለም ላይ ባይዘዌ በአካል ግሬስ አላት ኤልሻዳይ። እኔ ከጓደኛዬ ጋር ወክ እያደረግን እሷም ከጓደኛዋ ጋር እንዴ መሆን ብላ ሰላም አለችኝ። ሁለተኛ ደግሞ የተገናኘ ነው የሆነ ቦታ መዝናኛ ቦታ ላይ ከኪዲ ጋር መጣ። ኪዲ ደግሞ በጣም ወርቅ ልጅ ናት ለኔ ማለት ነው። ኪዲ ታስሬ መታ ጠይቃኛለች እስር ቤት። ከሁሉም በፊት ነው ማቃት። የዛሬ 4 ዓመት 5 ዓመት ነው ኪዲ ማቃት። በማወቅ ኪዲን ቀድማለሁ። ዲቦራን ስናነሳ ዲቦ ለኔ ጥሩ ልጅ ናት። ለኔ ምንም አድርጋኝ አታውቅም። አንድ ቀን ክፉ ደግ ተነጋግረን አናውቅም። ሰፖርት ታረገኛለች። እኔ ሰፖርት ላረጋት አልቻልኩም። በምን ላረጋት እንደምችል አላውቅም። ወደ ቤታም ስንመጣ ቤታም በጣም እንደምትወደኝ አውቃለሁ። እኔም በጣም ነው የምወዳት ቤታን። ቤታም እንደዚሁ ጠያቂ አስታዋሽ ናት። ግን አሁን ወደ ፍትፈታው ወደ ዝልዘላው በመጀመሪያ ሪካርድ የምታረጉ ሰዎች እንዳታጣሉን። መዘልዘል ያለበት ይዘለዘላል፣ መለየት ያለበት ይለያል ነው እንጂ እንደነገርኳችሁ አራቱም ጋር መጥፎ ኢንቴንሽን የለኝም። እኔ በጣም ጥሩ ወዳጅነት ነው ያለኝ። በጣም ነው የምወዳቸው እዚህ ቲክቶክ ላይ ማለት ነው። እኔ አሁን ዜድ በጣም ሰድባኛለች። ዜድ ወንድላው ማለት ነው። ግን ዜድን እንደሰደበኝ ነው እንደሰደበችኝ ነው ማለት። ሀቢባ እኔን ልታቀሳሰረኝ ነው የሞከረችው። መጥፎ ነገር ተናግራኝ አታውቅም። አንተ ሀያ አንተ ዶማ ምናምን ብላኝ አታውቅም። አውቃ ግን መርዟን ልትረጭ ሞክራለች በእኔ ቪው ለማግኘት። እንደ ሀቢባ የሚዘገንነኝ ሰው የለም። ዳቦ እየተቆጠረ ሚዲያ ላይ የሚያወጣ ሰው እሷን አየሁ። እናንተ ገንዘብ ነው የምትሰጧት። ሚዲያ ላይ ሰው አምጥታ በጀመረ ሰው ስታመጣ ተደራራ ነው በድርሃም። ከዛስ በኋላ አራት በሉኝ። እውነቱን ልንገራችሁ። አሁን ለምሳሌ በቅርቡ የቀረቡት ባልና ሚስት እንጀራ የምትቆጥረዋ ማለት ነው 20,000 30,000 ሰው ነበረ። መስከረም 9 ዳቦ ገዝቷል፣ ወተት ገዝቷል። ልጇ ነገ ምን ያስባል? ልጇ ምንስ መፍትሄ እንድታገኝ ነው እንጀራ መቆጠሩን ወጣ ሚዲያ ላይ የምታወራው? ይሄን ያህል እንጀራ። እንዲሁም የነሱን ፎቶ ላንሳው። የሀቢባን ፎቶ ላክልኝ ወንድሜ ሮባ። አንድ ሰው ቀመር የሚቀመርበት ቀመር አለ። ምንድነው? በሰው ቁስል ገንዘብ መስራት። እዚህ መታችሁ ውይ ባሏ አንድ እንጀራ ነው የገዛላት ብላችሁ ጊፍት ትሰጣላችሁ። አካውንቷን ሀቢባ ቤት አካውንት ሲነገር ሰምታችሁ ታውቃላችሁ? አሁን ያቺ ልጅ አካውንቷን ተናግራ ከመጀመሪያው ሰው
ዳቦ ገዛቻ ደረቅ ዳቦ ባሏ አልገዛላትማ አካውንቷ ላይ ገንዘቡ ቢገባ ይጾም ምትልኩት አንበሳው ለምሳሌ ልንገራችሁ አንድ አንበሳ ሲላክ 35000 ኮይን ነው 35000 ኮይን መሃል 15000 ኮይኑን ቲክቶክ ይወስዳል 15000ን ሀቢባ ትወስዳለች 10000 ምናምኑን ገዝቶ ይወስዳል እንደዚህ እንዴ ልበላችሁ 35000 ሳይሆን ይሄ 10000 አድርጎ ነው የሚያከፋፍለው ለሶስት ነው የሚያከፋፍለው ገስት ጌም ላይ ቲክቶክ 30ውን ይወስዳል 30ውን ሀቢባ 30ውን ለተበዳይ እናንተ ሰው ችግሩን አወራ ብላችሁ አዝናችሁ እሷ ጋር መጣችሁ እናትና ልጅ ሲሰደባየን ከፍቅረኛ ጋር ተኛሽ ተብላ አንደኛው እናትየዋ ተዋረደች እኔ ቤታ እንድትጠነቀቂ ነው አሁን ይሄን ምልሽ ቪው ብቻ ከሚያስጨንቃቸው ሰዎች ራቂ እድሜ ልክሽንም ራስሽንም ስትጎጂ የነበረው በዚህ ነው እስቲ ሌሎቹን ገባሽ አንቺ ተጫወትሽ አንቺ መጣሽ እሰየው ካንቺ ጋር ይጮታሉ አንቺ ካልመጣሽ እሰየው ከሌላ ሰው ጋር ይጮታሉ አብዛኛው ግን አንቺ ተጎዳውባቸው የምትያቸው ሰዎች አንቺ ጋር ፐርማነንት የሆነ ቪው ስላለ ብዙ ሰው ስለሚያይሽ ግርግር ስለምትፈጥሪ ባንቺ ምላስ እነሱ ኢኖሰንት መስለው ራሳቸውን እነሱ ሌላ ደረጃ ላይ ከተትሽ ዞር ብለሽ እስቲ ቤታ እኔ እንደ ቤታ ኢትዮጵያ ውስጥ ጊፍት ያገኛል ብዬ ማስበው ሰው የለም 41 ሌቭል ስደርሺ እርግጥ ነው እኔም ሰተሽኛል የተወሰነ 41 ሌቭል ስደርሺ ታውቂያለሽ በኢትዮጵያ ቢያንስ ከ27 ከ28 ሚሊዮን ብር ሰው ላይ ጊፍት ሰተሻል ማለት ነው ጋይስ ቀልድ እንዳይመስላችሁ እዚህ ቲክቶክ ላይ አሁን ከሰማቸው ጎን 41 ሌቭል ብሎ ከመጣ ቢያንስ 27 ሚሊዮን ብር ሰጥቷል አሁን ዲቦራም 40 ምናምን ሌቭል ናት ሄለን ወርቅዬም 40 ናት ቤታም 40 ናት ማሜም 40 ነው 27 ሚሊዮን ብር ለሰው በተነውታል ማለት ነው ቤታውን ከበተንሹ ብር ዞር ብለሽ ወደ ኋላ ስታይ የሚያስደስትሽ አለ ወይ አንቻውን ከየዋህነትሽ ነው ከዛን ኢዝሊ ጋዝ ላይ ትደረጊያለሽ ማለት ሰው መጥቶ ኢዝሊ ከኔ ጋርም ስላየውሽ ነው ሰው መጥቶ አሁን ይሄ ልጅ ካሉሽ ወደ ተናደጃለሽ ስሜታዊነት ያጠቃሻል ኦልሞስት ወደ 1 ሚሊዮን ፎሎወር ነው ያለሽ በጣም ብዙ ቪው አለሽ እየፈሳሽ እያራሽ በተለቂ ራሱ በጣም ብዙ ቪው ታገኛለሽ ሰው ተንሰፍስፎ ነው የሚጠብቀው ስለዚህ ሚዲያ ላይ ስትመጪ ፈን ምናምን ቀልድሽን ቀልጂ በቃ ተነጋገሪ ተጫዎች ምናምን ግን ሀዘንሽን እንዳታሳይ ለኢትዮጵያ ህዝብ ሀዘን እኔ ጌታ ኢየሱስ ሆይ እዚህ ሚዲያ ላይ ያለቀስኩ ቀን ግደለኝ እኔ እንዴት እንደሆነም አይታወቀኝም እኔ ካሜራ ብረታችሁ እንዴት እንደምታለቅሱ እኔን ምንም አላረገችኝም እየመከርኳት ነው የወንድምነቴን ወንድሟ ነኝ ታላቋ ልሆን ታናሿ አላውቅም ግን እየመከርኩሽ ነው ቤታ ረጅም ዓመት እንደሚያቀሽ ረጅም ዓመት እንደምትወጂው እኔም እንደምወድሽ ሰው ስሜትሽን አታሳይ እኔ እንደነገርኳቸው አራቱንም ወዳቸዋለሁ ዲቦራም ስሜታዊነት ያጠቃታል እኔ ኪዲንም አይቻለሁ ኤልሻዳይንም አግኝቻለሁ በማቹሪቲ ደረጃ ኤልሻዳይ ኪዲ የተሻሉ ናቸው አንደኛ ሀገራቸው ላይ ይኖራሉ በነፃነት የሚፈልጉትን ሰው ያገኛሉ ቤተሰቦቻቸውን የሚፈልጉትን ይጠይቃሉ እናንተ በዚህም ተነካክታችሁ ፖለቲካ ውስጥ ገብቶ ምናምን ከዛን ሀገር ቤት መናፈቁ አለ የባዳነት ስሜት ይሰማችኋል እዚህ የሚደረገው አክቲቪቲዎች ያመልጧችኋል አሁን ለምሳሌ ኪዱ የሆነ ሰው ማግኘት ፍራይዴዎችን ማግኘት ከፈለገች ታገኛለች እናንተ አታገኙም ያ የማነስነት ስሜት እንደሚፈጠርባቸው አውቃለሁ ግን ኤልሻዳይ እና ኪዲ ሚዲያ ላይ ወጥተው ሲያለቅሱ አይቻላል ኤልሹ ነው ያትስቲ ሚዲያ ላይ ስትወጣ እኮ ሬር ነው የምትሳደብበት ታይም ራሱ በጣም ሰው ሰድቧት ትመልሳለች እንጂ ይሄ ምንድነው የሚባለው እንትኗን ስታጣ አታያትም ምንድነው ምን አርግ ነው የምትለኝ እና ለቤታ ይሄ ቨልነራብል በምትሆኝበት ሰዓት ላይ ሚዲያ ላይ አትውጪ መመክራት ቤታ
በጣም ጥሩ ሰው ነሽ። አይ ኖ ኩል ሰው ነሽ። ውስጥሽ የዋህነት አለ፣ ግን ሰው ያጠቃሻል። እኔ ጉቺን አላቃትም። ድሮ በሩቅ ትመቸኛለች ጉቺ። ፍሬንድም ሆነን አላቅም፣ ተነጋግረንም ተሰዳድበንም አላቅም፣ ግን ታስቀኛለች ጉቺ። ከምታስቀኝ ሰዎች መካከል ነኝ። ግን ተገናኝተን ላይቭም አናቅም፣ አብረን ሆነን አናቅም። ስለማላውቀው ሰው አላወራም፣ ስለማውቀው ሰው ነው። ወደ ዲቦራ ስመጣ ዲቦራም የዋህ ሰው ናት። እርግጥ እኔ በጣም ከምወዳቸው ሰዎች ጋር ተጣልታለች፣ በጣም በማይሆን ጥል። ሰዎች የሚሉትን ነገር አንዳንድ መረዳት የምችለው ነገር አለ። ዲቦራ ንቀት አለባት ሲባል ሰማለሁ፣ አንዳንዴም አየዋለሁ። እኔ ጋር ስላልደረሰ ሜቢ አይታወቀኝም፣ ግን በጣም የምወዳቸውን ሰዎች ያው ንቀት አለባት በሚል ኬስ ተጣልታለች። ለዲቦራ ደግሞ የምመክራት ነገር ምንድን ነው? አንቺን በጣም ስሜታዊነት ያጠቃሻል ዲቦራ። በጣም በጣም ሚዲያ ላይ ስሜት አያስፈልግም። ሚዲያ ላይ ስሜታዊ በሆናችሁ ቁጥር ልክ ከላይቭ ከወጣችሁ በኋላ አይምሯችሁ የሚወቅሳችሁ ነገር ነው የሚበዛው። ዲቦራውን ስሜታዊ ትሆኛለሽ፣ ዘፈን ዘፍኛለሽ፣ ስሜታዊ ትሆኛለሽ፣ መዝሙር ትዘምሪያለሽ፣ ከሰው ጋር በኮሜንት እልህ እየተጋባሽ ስሜታዊ ትሆኛለሽ፣ ታለቅሻለሽ፣ ስሜታዊ ትሆኛለሽ፣ ራስሽ ላይ ጉዳት ትጨምሪያለሽ። ቢኬ ስለእናትህ ስናወራ እጠራሃለሁ፣ እስከዛ ውጪ ቁጭ በል እሺ። በረከት ምናምን የምትባል ሰውዬ 9000 ሰው ምናምን ፎሎ አድርገህ 1000 ሰው ፎሎ ካረገ ችግር አለብህ ማለት ነው፣ ወይ በጣም አስቀያሚ ነህ ማለት ነው። ስለዚህ እዚህ ሚዲያ ላይ ምንም አትሰራም። ዲቦራ፣ ሄለን፣ ቤታ የዋህ ናቸው። እኔ ማውቀው አብዛኛው ቲክቶከር የዋህ ነው። አለማወቅ ነው ስላችሁ አሁን እንደዚህ ስትሉ ኪዲ የዋህ አይደለችም። ናት፣ ኪዲ የዋህ ናት። ጥሩ ልጅ ናት ኪዲ። ኪዲ ግን የሚዲያ ሰው መሆን ትችላለች። ቆይ ጠበቃችሁኝ አንዴ። ይሄ ማውራት ለረጅም ጊዜ ማውራት እየፈለኩ ያልገባሁበት እንትን ዲዘርቭ አታረግም ብዬ አስቤ ነው። ስለ እነዚህ ሰዎች ሮባ ቴንክ ዩ በጣም ይህን ፎቶ ምስል እያዘጋጀልኝ የሚልክልኝ እሱ ነው። አንድ ጤነኛ ሰው የምሬ ነው የምላችሁ፣ ቁም ነገር ከተመልካች ነው የምጀምረው። ከተመልካች አንድ ጤነኛ ሰው እንዴት ይሄን ላይቭ ያያል? ይሄን ላይቭ አይታችሁ ምን ልታረጉ ነው? ቆይ የምትፈይዱለት ፋይዳ አለ ይሄን ላይቭ በማየታችሁ? የጀለስን ግን ፊት እዩት፣ የጀለስን ፊት እዩት። እዚህ ጋር ስንት ጊፍት ተሰጥቷታል? እቺ ገና ማውራት ስትጀምር 20 ሺህ ማለት በኢትዮጵያ ስታስቡት ወደ 27000 ብር አካባቢ ነው። ይሄስ ሰው አዝኖ እዚህ ጋር ስንት ተሰጥቶታል? 30 ምናምን። ይሄን በኢትዮጵያ ብር ስታስቡት 40 ምናምን ሺህ ብር ነው። ከዚህም ግማሹም ሀቢብ አካውንት ላይ ነው የሚሄደው። ስንት አይነት እኔ አረብ ሀገር ሞጣ ያለው እውነቱን ነው። ሀገር ቤት ቤተሰቦችሽ ጣራቸው እያፈሰሰ ዝናብ ጠብ 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 እያለባቸው እውነቱን ነው። ወንድምሽ ቅማል ወርሶት ለነሱ ሳትልኪ እዚህ ትልኪያለሽ መተሽ። አንድ ጤነኛ ሰው የሚያስበው አንድ ጤነኛ የሚያስብ ሰውዬ ይችኛዋና ይሄ ባልና ሚስት ናቸው። ሚስት ሆና ልጅ አላት፣ ልጇን ከለከለች፣ አላሳይህም ነው ያለችው። ሚዲያ ላይ መውጣቱ ምንድነው ጥቅሙ? እቺ ወታ መስከረም 9 ወተት ገዝቷል፣ መስከረም 10 ዳቦ ገዝቷል ምናም ስትል ሀቢባ በጎን ለቪው ብላ ምን ትላታለች? ዋይፕስስ አልገዛም ትላታለች። እያላገጠችባችሁ ነው ማይገባችሁ። ባይዘው ገንዘብ የሚያስፈልጋችሁ ቢሆን ልጃችሁን ሸጣችሁ አይደለም፣ የልጃችሁን ክብር ሸጣችሁ አይደለም።
አቤት እኔ እናንተ ልጅ በሆነ ሳድግ እንዴት እንደማፍረባችሁ። ባልና ሚስት በሀገራችን ባህል ዝም ብሎ አይጋባም። ሽማግሌ አለ። ሽማግሌ ተልኮ ነው የሚጋባው። ቤተሰብ አለ። ቤተሰቦቻችን የፈለገ ቢጠላሉ ማውራት ይችላሉ። የእሷ ቤተሰቦች የእሱ ቤተሰቦች ቁጭ ብለው አውርተው ምን እንደሚያስፈልግ ምን እንደሚደረግ መወሰን ይችላሉ እንጂ ይቺ ልጅ ሚዲያ ላይ ወጥታ ይሄም ደግሞ አባት አይደለሁም እንዳትፈልገኝ፣ እርግጥ እንዴቱ ይገባኛል፣ ግን አባት አይደለሁም እንዳትፈልገኝ፣ በዚህ ሆኜ በዚህ ወጥቼ ነገ ልጃችሁ ሲያድግ ምንድን ነው የሚሰማው? ባይዘዌ ጊዜው የሶሻል ሚዲያ ነው። የ10 ዓመት የ12 ዓመት ልጅ ሶሻል ሚዲያ መጠቀም ይችላል። ሰሞኑን የሚፈጠረውን ነገር ህፃናቶችን ብትጠይቁ ያውቃሉ። አዶናይና ጃኒ ተጣሉ ሊሏችሁ ይችላሉ። ገና የ10ኛ ክፍል ተማሪዎች የዚህች ልጅ 10ኛ ክፍል ሲደርስ እንዴት ቡሊ እንደሚያደርጉት ነው አሁን ገና ካሁን የሚታየኝ። እናትህ እኮ ወጣ ምናምን በመስከረም 9 እኮ ዳቦ ተገዛል፣ መስከረም 10 ላይ ምን ተገዛል ይሉታል ልጆች። ልጆቻችሁን ልታርቁ ነው ወይ? የአእምሮ በሽተኛ ልታረጉ ነው ወይ? በውስጥ የሚፈታ እኮ ችግር ይኖራል እኮ። ባለፈውም እንደዛ እናትና ልጅ ወጥተው ከእናት እኔ በጣም ብዙ ሰው ትናገራለህ ትሳደባለህ ይለኛል። በህይወቴ እንደዚህ አይነት ውርደት ግን አይቻላቅም። እናትየዋ ቁጭ ባለችበት ሊያውም ሙስሊም ናቸው። እኛ ሙስሊሞች ብዙ ጊዜ በጥንቃቄያቸው ነው የምናውቀው፣ በመሰብሰባቸው ነው የምናውቀው፣ ራሳቸውን ከዓለማዊ ነገር በመግታታቸው ነው የምናውቀው ሙስሊሞችን ብዙ ጊዜ። ይሄ ዝም ብሎ የሃይማኖት ክርክር ሳይሆን እኔ አንዲት ሙስሊም ሴት ወደ አይምሮዬ ስትመጣ ጨዋነት ነው የሚመጣው ወደ አይምሮዬ፣ መሰብሰብ ነው፣ መገላለጥ የሌለው ነገር ነው የሚመጣብኝ። የነዛ ሴትዮ ግን እቺም ሙስሊም ናት ለስሙ፣ ግን ሙስሊም ሴትዮ ተቀምጣ ልጅቷ ገብታ ከፍቅረኛዬ ጋር ለመተኛት ሞክራ ነበር እናቴ። እምነትንም ያሰድባል። እናትየው እድሜያቸው ትልቅ ነው። ምንም የሚያየው ሰው ምን ይላል? አንዳንዱ ውይ የኔ እናት ሲያሳዝኑ ይላል፣ አንዳንዱ ደግሞ ቅንዝራ ማሮጊት ይላል። ስድብ ነው እኮ የሚተርፈው። ሚዲያ ላይ መውጣት ምንድን ነው? አስታራቂ ኮሚቴ ናት ወይኔ ምናምን ስትል አይታችኋታል? ፌሷን ለእናንተ ችግር አይደለም እዚህ ጋር የቆመችው እሷ ከሚወርደው አንበሳ ጋር ነው ጉዳዩ። ቆይ ዳውንሎድ ያደረኩት ካለ አሳያችኋለሁ እንዴት ሪያክት እንደምታደርግ። እሷ ችግራችንን አቀለለች ብላችሁ ነው የምታስቡት፣ ግን ቪዲዮ የለኝም በእናትህ። ያቺ ተደበደብኩ ያለችው ይሄ የጣሊያን ያኔ አንበሳ ሲወርድ የሀቢባን ፊት አይታችሁታል? በዛ ላይ ደግሞ ወንድን ከፍ ዝቅ ማድረግ በጣም የሚገርም። እኔ እሷን አግብቴ የተቀመጥኩ ወንድ ራሱ በጣም ነው የምታሳዝነው። በጣም ወየው ስልኬ ጣልኩት። እሺ ጁጁ ድግምት ነው እንበልሽ። አይፎን 17 መቼ ነው የምትነቃው ህዝቤ? ሳየው የነበረው ቪዲዮ የታለቀው ትላንትና ቤታዩ ብዬ ሰርች ባረግ በግ አረገች እንዴ?
በጋርጋለች ከስሟ ግን በጋርጋለች እንዴ? እኔ ባክግራውንድ ራሱ ከኋላ ይቺን ሴትዮ ሳረግ በጣም ነው የሚያስጠላኝ። ስለዚህ ልቀይራት። በእኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም፣ እንዲጨምር ነው ፈልገው። የተወዛገቡ እንዲቀር ጋይስ ምን መሰላችሁ ማሳያችሁ፣ ሀቢባ እንዴት በሰው ችግር እሷ ቪው እንደምትሸቅል ነው ማሳያችሁ። እንዴት የሰው ችግር ጋዝላይት እንደምታረግ እና ጤነኛ ሰው ደግሞ እንዴት እንደሚያወራ ላሳያችሁ። አሁን ቤታ መታ እያለቀሰች ነው። ቤታ መታ እያለቀሰች ነው። ሀቢባ ምን እንደምትላት ታያታላችሁ። ትክክለኛ ጓደኛ ደግሞ ምን እንደሚል በኋላ ትሰሙታላችሁ። ምንድን ነው የሚሉት? እኔ ፈረደብኝ ነው ለምን አደረች? ምቀኛ ናት። ምንድን ነው የተጣላ ሰው እንዴት ነው ጊፍት የሚሰጠው? አንቻውን የተጣላሽ ሰው አለ አይደል? ሀቢባ እየሰማችሁት ነው። እሷ ጥያቄ ነው የምጠይቀው። ለምን አልሄድሽም ነው የሚሉሽ? ለምን የተጣላ ሰው እንዴት ነው ጊፍት የሚሰጠው? እንዴት ነው እንዲህ የሚያደርገው? ባለፈው የሆነች ልጅ ታግታ ጋይስ ነው የሚያስይዘ አንዴ ሀቢባ ከራሴ በጣም እንልክ ነው ውስጤ ነው የሚያንገበግበኝ ያለ ፋቴ ሰው የሚያክል ሲደርስብኝ ዋጠች ቆይ አንዴ ቆይ አለችና ቤታ ጆን ዳንኤልን አክሴፕት ላድርገው አለች። ጆን ዳንኤል ላከላት። ትክክለኛ ሰው ምን ብሎ እንደሚመክር ሰው ሲያለቅስ ይሁ ያልኩትን ነገር ሰው ሲጤኝ ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታይ። ጆን ዳንኤል ለምን ደካማ ጎንሽን እዚህ ጋር ታሳያለች? በቃ ትክክለኛ ጓደኛ እንደዚህ ነው የሚመክረው። ለምን ደካማ ጓደኛ ምንድን ነው? ለምን ደካማ ጎንሽን እዚህ ላይ ታሳያለሽ? በቃ ለምንድን ነው የምታለቅሽው? የጀለስ ግን ይዋት ጀለስን ታምጥያቸው ተሰይሰው የሚሉት ምንድን ነው የሚሉት? እንዴ ሀቢባ ይኸውልሽ እኔ ፈረደብኝ ነው አንድ ነው። አዎ ለምን አደረች? ምቀኛ ናት። ምንድን ነው ጥያቄ መጠየቅ ጥያቄ መጠየቅ ጥያቄ መጠየቅ ጥያቄ መጠየቅ የባሰ ቬንት እንድታረግ ማስወጣት። በመጀመሪያ የሆነ የልብ ጓደኛ የሚሆነው ሰው ችግር አለበት። ሀቢባ ነው ያትስቲ ለሁሉም ጓደኛ ናት፣ የልብ ጓደኛ ናት። ምንድነው ጥቅሙ ታዲያ? የልብ ጓደኛ ሆና በውስጥ አዋርታ ካልጨረሰች ካላስታረቀቻቸው ውጪ ላይ እንዲያወሩበት እንደዚህ ያርጋል እንደዚህ ያርጋል እንዴት ይባላል? ለምን አልሰጠሽም ነው የሚሉሽ? ምንድነው የሚሉሽ? ማውራት ማስወራት፣ ሰው የሰው ችግር ማስወራት የራሴ ምክንያት አለኝ። አልወጣም በቤቴ ይምጣል። እኔ ባልገባ ሀቢባ ያልገባችሁ ተቃጥራ ቀንታ ነው ይሉሻል። ሼር ኮፒ ሊንክ አድርጉ ጋይስ። አስተማረቻችሁ ሪፖርት ማድረግ አያውቁም ነበር። የሷ ፎሎወሮች እንዳለ ቅማል የወረሳቸው ነበሩ። አሁን ይኸው እንትን ሪፖርት ማድረግ ለምደዋል። ሪስትሪክሽን መጥቶብኛል። ሁላችሁም ሼር ኮፒ ሊንክ አድርጉ አንዴ። በሰው ችግር ቪው መሰብሰብ፣ ሰው ማስወራት፣ ሰው ማስለቀስ እድሜ ልክሽን ልጆችሽ ምን እንደሚበሉ እንጃ። የዘራሹን ነው የምታጁ። ባይዘው ሚዲያ ላይ ሰው አስለቀሰሽ ገንዘብ ሀቢባ ስትሉ ይመጣላችሁ ጉድ። ሁሌ የሚያለቅስ ሰው ሁሌ አንድ ቀን የሰው አካውንት ተናግራ የሰው አካውንት ባይዘው ወይ ስለዚህ የታም ጓደኛ ነበረች። ከዚህ በኋላ አመሰግናለሁ። ሁሌ ጥል ጓደኛሞች ሲጣሉ ማግኘት እየተደረገላት ነው። እንትን ሜዲካል ሪፖርት ህጉ የኛ ብቻ ነው። አዲስ ሁሌ ሰው ሲጣላ በቃ ሁሌ ሰው ማጣላት ሁሌ
የሚገባቸውን ያድርጉልኝ። ጊዜሽን መሻማት ነው አምጥያቸው ተሳይዘው ይሉ እንዴ ሀቢብ አይልሽ እኔ ሰው ደግሞ እንዴት እንደማይነቃ አሁን ባለፈው ምን ተፈጠረ? ወንድም ካሊድ ፋውንዴሽን የሚባል ሰው እያለ ወንድም ካሊድ የሚባል ፋውንዴሽን ከነመንሱር ጋር ታስሯል። እርግጥ ብዙ ጥሩ በጎ አድራጎት አድርጓል። አዶናይ ምናምን ይሄ አትክልት ምናምን የገዛላቸው አወቃችሁት? ወንድም ካሊድ እኔንም እዚህ ፎሎ ያደርገኛል። በጣም ጥሩ ሰው ነው። እሱ ታስሮ ተፈታ። ይሄ አሽሊ የሚባለው አካውንት ስንት አካውንት ነው ያለው? ሚዩት አድርጓል ይመጣል፣ ሚዩት አድርጓል ይመጣል። ብሎክ ላድርገው እስቲ እና አሁን ይሄ ወንድም ካሊድ ፋውንዴሽን ከእስር ሲፈታ ሀቢባ ምን ትላለች? እኔ ቤት ፕሮግራም አለን ነው። ለምን አንቺ እሱ ቤት አትሄጂም? አንቺ ቤት ለምንድን ነው ፕሮግራም የሚደረገው? ቪው እንዲመጣ እኮ አንቺ እሱ ጋር እኮ መሄድ ትችያለሽ እኮ ቪዲዮ ካለ አሳያቸዋለሁ። ቆይ